አሜሪካ ከቀናት በፊት ፓይለቶቿን ማዳኗን ገልጻለች። አሜሪካን ይህንን ተግባር በመፈጸሟ እንኳን ደስ አለሽ እንላለን። ግን ሰምታይም ጥያቄዎችም አሉብን። አሜሪካም ሆነ ማንም አሜሪካ ፓይለቱን አድናለች ብሎ የሚያምን ሰው እንዲመልስልን የምንፈልጋቸው ጥያቄዎች አሉ። ከነዛ ጥያቄዎች መካከል ዛሬ የምናነሳው ፎርዋርድ ቤዝ የሚባለው ጉዳይ ነው። ይሄ የጦር አውሮፕላኑ C130ው የፈነዳበት የጋየበት ቦታ፣ አራቱ ሄሊኮፕተሮች የጋዩበት ቦታ፣ እሱን በተመለከተ ለምንድነው ይህ ቦታ የተመረጠው? ሰርፕራይዝ የሚያደርገው ይሄ ቦታ አሁን ፎርዋርድ ቤዝ የሚባለው ቦታ ፓይለቱ ወድቋል ከሚባልበት ወይም ፓይለቱ አለ ከተባለበት ቦታ ይልቅ ለኢራን ኢስፋሃን እየተባለ ለሚጠራው የኒውክሌር ማብለያ ጣቢያ ይቀርባል። ለዛም ነው ኢራን ዛሬ ትላንትና ጀምሮ ምን ማለት ጀምራለች? አሜሪካ ፓይለት አዳንኩ ትላለች እንጂ እኮ መጀመሪያም የመጣችው 60% የበለጸገ ዩራኒየም ልትሰርቅ ነበር የመጣችው ትላለች ኢራን። ይሄ የኢራን ክስ ነው። እና እነዚህን ዶቶች እናነሳና በጣም የሚያስገርሙ ነገሮች እየተፈጠሩ ነው በዚህ የፓይለት ማዳን ጋር ተያይዞ። አንደኛ ዶናልድ ትራምፕ ምንም አይነት መረጃ እንዳይወጣሉ ከዚህ ፓይለት ጋር ተገናኝቶ ምንም አይነት መረጃ እንዳይወጣሉ። ሁለተኛ ከዚህ ቀደም የሳተላይት ምስሎችን በማሳየት ዓለም ላይ ተገዳዳሪ ያልነበረው ፕላኔት ላብስ የሚባል የሳተላይት መረጃ አቅራቢ ድርጅት በጣም ይቅርታ ከዚህ በኋላ ኢራንን በተመለከተ ምንም አይነት መረጃ አታገኙም፣ የሳተላይት ምስል አልሰጣችሁም አለ። መቼ ነው ያለው? ፓይለቱ ዳነ በተባለ በማግስቱ። ለምንድነው ፕላኔት ላብስ መረጃ የሚዘጋበት? ይሄ ብቻ አይደለም። ሄሊኮፕተሮቹ ለምንድነው የጋዩት? C130 የሚባሉት ጋዩ። ለምን? ጭቃ ይዟቸው። ሄሊኮፕተርን ከመቼ ወዲህ ነው ሄሊኮፕተር እንዲነሳና እንዲበር ጭቃ የሚይዘው ወይም አሸዋ የሚይዘው? እነዚህ ጉዳዮች ዛሬ ጥያቄ እያነሳን የምንቀጥልባቸው አበይት ርዕሰ ጉዳዮቻችን ናቸው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ ከዚህ ከአሜሪካ ፓይለት ማዳን ተልእኮ ጋር በተገናኘ በዓለም ላይ እየተነሱ ያሉ መሰረታዊ ቤዚክ ሊባሉ የሚችሉ ጥያቄዎችንና ከጥያቄዎች ጋር ተያይዘው እየተነሱ ያሉ ሐሳቦችን ይዤላችሁ መጥቻለሁ። በቆይታችሁ እንደማትጸጸቱ በጣም እርግጠኛ ነኝ። አብራችሁ እንድትቆዩ ከመለያ ዝግጅት ክፍላችን ጋር በጋራ በመሆን እንጋብዛችኋለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። በግንባታ ፍጥነታችን የምንታወቀው ዴማ ሆፕ ሪል ስቴት ከሾላ መብራት 50 ሜትር ዝቅ ብሎ G+16 በሆነው አዲሱ ሳይታችን በከፊል ግንባታ ከባለ 1 እስከ ባለ 3 መኝታ ዘመናዊ ቤቶችን ባለ 1 መኝታ 77 ካሬ በ15% ቅድመ ክፍያ ማለትም በ1.4 ሚሊዮን ብር ከፍለው ቀሪውን በግንባታ መሰረት በ2 ዓመት የመረከቢያ ጊዜ ውስጥ የሚጨርሱበት እንዲሁም የንግድ ሱቆችን ከ12 ካሬ እና ከ1 ሚሊዮን 800 ሺህ ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። የኢራንና የአሜሪካ ጦርነት አሁን ያው በጣም ከባድ የሚባለው ምዕራፍ ላይ ደርሷል። በእነዚህ ጊዜያት ውስጥ ጦርነቱ ሳይኮሎጂካዊ ወይም ይሄ የፕሮፓጋንዳ ጦርነቱ በጣም ከፍ ያለ ደረጃ ላይ ደርሷል። በሁለቱም ወገኖች በኩል በኢራንም በአሜሪካን በኩል የሚሊዮኖችን ልብ አሸንፎ መቀጠል፣ የሚሊዮኖችን ልብ ይዞ መቀጠል፣ በቃ የጦር ግንባሩ ወደዛ መጥቷል። አሁን ልብና አእምሮን ወደ መቆጣጠር እየሆነ ነው እና በዓለም ላይ አሁን ላይ ባለው ነባራዊ ሁኔታ እየተከናወኑ ባሉ ጥናቶች ላይም አብዛኛው የኢራን ጽናት ኢራን የምትባለው ሀገር ከነ እስራኤልና ከነ አሜሪካ ጋር የምታከናውነው ይሄ ጦርነት ላይ ራሷን ለመከላከል መብቱ እንዳላት ራሷን ከመከላከል መብት ጋር ተያይዞ ደግሞ እያሳየች ያለው ጽናት በጣም ሚሊዮኖችን ያስገርማል፣ በጣም በርካቶችን ያስገርማል። እንዲሁ በተመሳሳይ ደግሞ እስራኤልም ይሄን ነገር ማድረግ አለባት፣ በቃ ኢትስ ነሰሰሪ ለእስራኤል በኢራን ላይ ጥቃት መፈጸም የህልውና ጉዳይ ነው የሚለውን ነጥብ የሚያነሱ በጣም በርካቶች አሉ። በተለይ አሁን አሜሪካ ውስጥ ለምሳሌ ብንመለከት እንደየጎራው ይለያያል። ኢራን ጽናቷ በጣም የሚያስገርም ሆኑ የኢራን ላይ የተጀመረው ጦርነት እንዲቆም የሚገልጹ በጣም በርካቶች አሉ። ለምሳሌ ባለፈው ኖ ኪንግስ እየተባለ በሚጠራው የተቃውሞ ሰልፍ ላይ ከ9 ሚሊዮን በላይ አሜሪካውያን ወደ ጎዳና ወጥተው ተቃውሟቸውን ሲያሰሙ ለዶናልድ ትራምፕ አንደኛው እየተቃወሙ ከነበረው ነገር መካከል ያስቀመጡት ጉዳይ በኢራን ላይ የተጀመረው ጦርነት ይቁም የሚል ጉዳይ ነው። ኢራን ሉዓላዊ ሀገር ነች። እንዲያውም በርኒ ሳንደርስን ነግሬያችሁ ከሆነ አላቅም ከዚህ በፊት በርኒ ሳንደርስ የሚባለው የዲሞክራቲክ እጩ እኮ ቃል በቃል ተናግሯል። ሉዓላዊ ሀገር ነች። ያችን ሉዓላዊ ሀገር በምንም አይነት ምክንያት እንትን ማለት አይቻልም፣ ገብቶ ወረራ ማከናወን አይቻልም የሚለውን ሲናገር ሰምታችኋል። በአንጻሩ ደግሞ እዛው አሜሪካ ውስጥ እስራኤል እያከናወነች ያለው ነገር ልክ ነው የሚል የድጋፍ ሰልፍን አልተመለከትንም። ስለዚህ ይህንን ነባሪያ ሁኔታ ማየት አለማየታችን በራሱ ዓለም ላይ ያለው የኦፒኒየን ጉዳይ
አሁን እስራኤልን በተመለከተ ያለው አመለካከት ከጊዜ ወደ ጊዜ እየተቀየረ መጥቷል። ይህ እየሆነ የመጣው it's not because of Israel የእስራኤል ችግር ስለሆነ ሳይሆን የነ ኔታንያሁ ችግር ስለሆነ ነው። መለየት ያለበት ጉዳይ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማሳካት የሚፈልጉት የፖለቲካ ግብ ነው። እንግዲህ ሀገሪቱን በዚህ ደረጃ በዓለም ላይ ስሟን እንዲጠለሽ እያደረገ የሚገኘው አሁንም በዚህ ጦርነት ላይ በኢራንና በእስራኤል ብሎም በአሜሪካ ጦርነት ላይ አሜሪካ ሁልጊዜ አመለካከትን፣ ልብን፣ አእምሮን መቆጣጠር ከተቻለ የሚፈለገውን ነገር ለማድረግ ይቻላል። ለምሳሌ ቪየትናም ጦርነት ላይ ሲገቡ የቪየትናም ጦርነትን እኮ አሜሪካውያን በገፍ ነበር ወጥተው እኮ ወደ ጦርነቱ ለመሳተፍ የተመዘገቡ የነበረው። በኢራቅ ጦርነት ላይም ይሄን አይነት ተቃውሞ አልነበረም። ኢራቅ ጦርነትም ላይ አሜሪካ ገብታ ያንን አይነት ዘመቻ ስታከናውን የሰው ሉዓላዊ ሀገር ገብታ የሆነ አውዳሚ ጦር መሳሪያ አለ ምናምን የሚል ተረት ተናግራ እነ ጆርጅ ቡሽ ሲገቡ እንደዚህ አይነት ተቃውሞ አልነበረም። አሁን ግን የመረጃ እንትኑ ተቀይሯል። አንዳንድ ፈጣሪያችንን ማመስገን ያለብን ከሆነ የመረጃ ባርነት ውስጥ ነፃ ያወጣን አንድ ነገር ምንድን መሰላችሁ? ይሄ የሶሻል ሚዲያና የቴክኖሎጂው መዘመን ጉዳይ ነውና አስቡት። አሁን በቃ ሶሻል ሚዲያም እንደዚህ የለም። ሚዲያዎችን በምንፈልገው ደረጃ እንደ ልብ ማግኘት አንችልም። አሁን ይሄን ነገር ማነሳላችሁ ለመሰላችሁ ቀጥዬ ማቀርብላችሁ ጉዳይ የኢራን ትላንትና ከትላንት ወዲያ አሜሪካ ፓይለት አዳንኩኝ ባለችበት ተልእኮ ላይ አስገራሚ ነገሮች እየወጡ ነው። እጅግ በጣም አስገራሚ ነገሮች እና እነዛን ነገሮች ለምሳሌ እኔ ሜይንስትሪም ሚዲያ ላይ አይደለም ያገኘኋቸው፣ ቢቢሲ ላይ አይደለም ያገኘኋቸው፣ ኦር ፎክስ ኒውስ ላይ፣ ሲኤንኤን ላይ፣ ዋሽንግተን ፖስት ላይ እንደዛ አይነት ቦታ ላይ አይደለም ያገኘኋቸው። እነዛን ነገሮች ያገኘኋቸው ኦፊሻል ከሆኑ የትዊተር አካውንቶች ላይ በእንደዚህ አይነት ጉዳይ ላይ ጥልቅ የሆነ ትንታኔና ምርመራን የሚያከናውኑ እንደነ ዋርዞን የሚባሉ የዜና ምንጮችን በመጠቀም ነው እና ባይኖሩ ብላችሁ አስቡ። አሁን እንደፈለግን በስልካችን በቃ ሪሰርች ማድረግ ባንችል፣ እንደፈለግን ጉግል ማድረግ ባንችል፣ ቢቢሲ ወይ ሲኤንኤን ወይ አልጀዚራ ወይ ደግሞ ሰንበዲ የሆነ ሚዲያ ወይም በኢራን በኩልም ቢሆን ወይ ታስኒም ወይ ማህር ኒውስ ኤጀንሲ ምናምን የሚነግራችሁን አንድ ወጥ የሆነ ነገር ብቻ ተቀብላችሁ ከዛ ያ ወጥ የነገሯችሁ ነገርን ትክክል ነው ብላችሁ ወስዳችሁ በቃ እንደዛ አይነት ነባሪያ ሁኔታ ውስጥ ብንኖር እኔ እውነት ነው የምላችሁ አላቅም ምን አይነት ስሜት ሊፈጥርብን እንደሚችል፣ እንዴት የተንሸዋረረ አመለካከት ሊኖር እንደሚችል አስቡ። ይሄን እምላችሁ ለምን መሰላችሁ? የሆነ አንድ ሰው በአንድ ርዕሰ ጉዳይ ላይ የፈለገውን ነገር ሊያነሳ ይችላል። ለዛ ለሚያነሳው ነገር ግን ንባብ ካለው ለማንበብ ፍላጎቱን ሪሰርች ካደረገ በደንብ ከቆፈረ በደንብ ከተመራመረ ካጠና ካየ ያንን ነገር በኮንፊደንስ የማውራት ችግር አለበት ብዬ አላስብም። እና አሁን ቀጣይ የማቀርብላችሁን ከዚህ ከመረጃው ጦርነት ጋር ተያይዞ የማቀርብላችሁን ጉዳይም በኮንፊደንስ ነው የምነግራችሁ። መረጃዎቹን በግልጽ ስለምታገኟቸው ማለት ነው። በነዛ ትዊተር ሃንድሎች ላይ የገባችሁ ብትመለከቱ የምታገኟቸው ስለሆኑና እኔም ደግሞ ይሄኛውን ነገር በተመለከተ ከምር ጊዜ ሰጥቼ ያየሁትን የተመለከትኩት የተዘጋጀሁበት ጉዳይ ስለሆነ ወደ ነጥቡ ልመለስ። ይሄ መረጃ ጦርነት ብዬ ጀመርኩላችሁ ጉዳይ አሁንም በዚህ በኢራንና በአሜሪካ ጦርነት ላይ በጣም በግልጽ የሚታይ ጉዳይ ነው። ካስተዋላችሁ ልክ ኢራን የአሜሪካን የጦር ጀቶች መታጣለች የሚለው ጉዳይን ስንሰማ F-15 ነው F-35 ነው ተባለ። የመጀመሪያው ክርክር ይሄ ነው። F-35 F-15 F-35 F-15 ከሆነ ሁለት ፓይለት ነው ያለው አሉ አሜሪካዎቹ። ስለዚህ ሁለት ፓይለቶች ናቸው፣ ሁለት ፓይለት ነው የጠፋብን፣ ስለዚህ F-15 ነው ማለት ነው አሉ። ኢራን ደግሞ ሁለት ፓይለት ይሁን አንድ ፓይለት ብቻ አላረጋገጠችም። F-35 ነው የመታሁት፣ ፓይለቱም እዚህኛ ምድር ላይ ወድቋል፣ እሱን እየፈለኩ ነው አለች። ኢራን አንድ ፓይለት ነው የምትለው፣ ሁለት ፓይለት አታውቅም። ባይዘው ኢራን ስቲል ኢራን አንድ ፓይለት ነው የምታውቀው። አንዳንዴ እንትን ስለው ነገሩን ሳስበው ፈገግታ ይመጣብኛልና በኢራን ዘንድ አንድ ፓይለት አለ ተብሎ ነው የሚታሰበው። እና ይህን ፓይለት ሬስኪው የማድረግ ነገር ምናምን ከመጀመሩ በፊት ምን አይነት አጀንዳ ነው ሴት የተደረገው? አክቹሊ አጀንዳ ሴት ባይደረግም የአሜሪካ የጦር ጀት ኢራን ሰማይ ላይ መጋየት ጀመረ ሲባል ኦኬ አሜሪካ የአየር ላይ የበላይነት የላትም ማለት ነው የሚባለው። ለምን ከቀናት በፊት እነ ፔቴክሴት እነ ዶናልድ ትራምፕ በቃ ኤር ሱፔሪዮሪቲ ምናምን እያሉ በፈጣሪ የሚመኩ እኮ ነው የሚመስሉት። በጦር መሳሪያቸው ሲመኩ በሆነ ፈጣሪ የሚመኩ ነው የሚመስሉት እና በጣም እየተመጻደቁ ነው የሚያወሩት ስለ ጦር መሳሪያቸው። እንደዛ ብለው ስላወሩ ከዛ ኢራን ሰማይ ላይ ገብቶ የሆነ የጦር ጀት ሲመታ it's a big news, it's a breaking news እና ይሄ ኤር ሱፔሪዮሪቲ የሚሉት ጉዳይ ጥያቄ ምልክት ውስጥ ገባ። አሁን ይሄ ጥያቄ ምልክት ውስጥ የገባው የአሜሪካ የአየር ላይ የበላይነት ጉዳይ እሱን ፕሩፍ ኦር ዲስፕሩቭ ነው ነገሩ። በቃ ከዛ በኋላ አሜሪካ በኢራን ላይ የአየር ላይ የበላይነት አላት ወይስ የላትም? የፓይለቱ ጉዳይ አይደለም ፖይንቱ። ፓይለት ጠፋ አልጠፋ ኖር አልኖር አይደለም። አሜሪካ በኢራን ላይ የአየር ላይ የበላይነት አላት ወይስ የላትም ነው ፖይንቱ። ከዛ በኋላ የሚረጋገጠውና የሚታየው ነገር እርሱ ነው። ይሄንን ነገር ለማረጋገጥ አሜሪካ ፓይለቱን ማዳን አለብኝ ብላ ተነሳች። ፓይለቱን ማስመለጥ አለብኝ ብላ ተነሳች። ከዛ ሁለት ፓይለት ናቸው ያሉት አለች።
እስካሁን በምስል አናቃቸውም ወይም በምስል አልታዩም እስካሁን ድረስ። አንደኛው ኮሎኔል ነው ተብሏል። አሁን በቅርቡ ያዳነው ሰውዬ ኮሎኔል ነው ተብሏል። የዌፐን ሲስተም ኦፊሰር ነው፣ የጦር መሳሪያ ጉዳዮች ኦፊሰር ነው። በተልእኮ ላይ ደግሞ ሚሽኑን ሱፐርቫይዝ የሚያደርግ ነው ተብሏል። ከኋላ ተቀምጦ ያቺ F-15 የሚሏት ጀት የምትፈጽመውን ተልእኮ ሱፐርቫይዝ የሚያደርግ ባለሙያ ነው ተብሏል። ናው ይህንን ባለሙያ እናገኛለን። ይህንን ወታደራችንን ከኢራን እናወጣለን። ቢኮዝ እሱን ወታደር ከኢራን አወጣን ማለት በሌላ ቋንቋ ኢራን ውስጥ የአየር ላይ የበላይነታችንን እንዳረጋገጥን መልሶ የሚገልጽና ማስረጃ ሆኖ ሊቀርብልን የሚችል ነገር ነው ተብሎ ነው የታሰበው እንግዲህ በአሜሪካ። መጀመሪያ ገባን አሉ። የመጀመሪያውን የጦር አብራሪ ከኢራን ውስጥ አወጣን አሉ በመጀመሪያዎቹ 12 ሰዓታት። በመጀመሪያዎቹ 12 ሰዓታት ውስጥ ይህንን የመጀመሪያውን የጦር አብራሪ ካወጡ በኋላ ልክ እሱንም እያወጡ ባለበት ሰዓት ላይ እነዚህ ብላክ ሃውክ የተባሉ የሚጠሩ ሄሊኮፕተሮች ጥቃት ተሰንዝሮባቸው እየጨሱ ተመተው ጅራታቸው ተመቶ እንደዚህ ለመውጣት ተገደዱ። ያኛው ፓይለት ጠፋ። ከዛ ያኛውን ፓይለት ፍለጋ ተጀመረ። በቃ CIA ገባበት ተባለ። ብዙ ነገር ተባለ። አሁን ያንን ሰው የት ነው መጀመሪያ የማዳኑ ስራ ተከናወነ ተባለ። ቆይ ተከናወነ፣ ያንን ሁለተኛውንም ፓይለት የማዳኑ ስራ ተከናወነ ተባለ። እንዴት ተከናወነ የሚለውን ነገር ልንገራችሁ። ዋት አሜሪካን ሴይስ፣ አሜሪካዎች የሚሉት እንደዚህ ነው። ቦታውን ቀድመን አውቀነው ነበረ። እንግዲህ አለ የሚባለው ቦታ መጀመሪያ ላይ አለ ሲሉን የነበረው እንግዲህ ኩዝስታን የሚባል አንድ ግዛት አለ። ከዛም ሌሎች እንደዚህ ሁለት ስሞች አሉ። እነዚህ ስሞች የግድ ያስፈልጋሉ። ባህረስታን የሚባልም ሌላ አካባቢ አለ እና በእነዚህ ብቻ በደቡባዊ ኢስፋሃን አካባቢ ላይ የሚገኙ ስፍራዎች ናቸው እየተባለ ተነገረ። ሳውዘርን ኢስፋሃን አካባቢ ላይ እዛ ቦታ ላይ ተልእኮውን ሲያከናውኑት በመቶዎች የሚቆጠሩ ወታደሮች ሄደዋል። የሄዱት ወታደሮች አንደኛ ደልታ ፎርስ የሚባል አለባቸው አሉ። ደልታ ፎርስ። ከዛ ኔቪ ሲል የባህር ኃይልም አባላትም አሉ ተባለ። ከዛ 2 C-130 የሚባል የትራንስፖርት አውሮፕላን። ከዛ አውሮፕላን በውስጡ ስንት ሄሊኮፕተር ጭኗል? 4 ሄሊኮፕተር ጭኗል። 4 ሄሊኮፕተሮች ከአራቱ ሄሊኮፕተሮች በተጨማሪም የደልታ ፎርስና የኔቪ ሲል ከ100 በላይ የሚሆኑ ወታደሮች አሉ። ይሄ ሁሉ ሰው አንድ የአሜሪካ ወታደርን ለማዳን ነው የገቡ። ልብ አድርጉ። ይሄ ሁሉ ሰው፣ ይሄ ሁሉ ሄሊኮፕተር፣ ይሄ ሁሉ አውሮፕላን አንድ የአሜሪካ ወታደርን ለማውጣት ነው የገባው። በአንድ በዛ በደቡባዊ ኢስፋሃን አካባቢ ላይ በሚገኘው እንግዲህ በአንድ የግብርና ቦታ ላይ ይላሉ አንዳንዶቹ፣ ሌሎቹ ደግሞ የተተወ አውሮፕላን ማረፊያ፣ ኢራን አክቹሊ የምትለው የተተወ አውሮፕላን ማረፊያ ነው የምትለው፣ እዛ ላይ ቤዛቸውን አደረጉ። ፎርዋርድ ቤዝ የሚባለው ማለት ነው። ይሄ ፎርዋርድ ቤዝ፣ ከዚህ ፎርዋርድ ቤዝ ላይ ይነሱና ፓይለቱ ወዳለበት ክፍል ወይም ፓይለቱ አለ ብለው ያው ከሲአይኤ ጋር በተደረገ የመረጃ ልውውጥ ፓይለቱ አለ ወደሚባልበት ቦታ ላይ ሄዱ። ፎርዋርድ ቤዙ የ32 ዲግሪ 15 ምናምን እንደዚህ የተባለ ኖርዝ ላይ ኢስት ላይ እንደዚህ የተባለ በቁጥር የሚቀመጥበት አገላለጽ አለ አይደል? ሎኬሽኑ በዛ ደረጃ የተቀመጠውን ማስረጃም እያየሁት ነበር። ፎርዋርድ ቤዛቸውን እዚህ ቦታ ላይ ካስቀመጡ በኋላ ወዴት ሄዱ? ወደ ፓይለቱ ሄዱ። ፓይለቱ አለ ወደሚባልበት ቦታ። አሁን ቢቢሲ ላይ አንድ ማይኪ ኬይ የሚባል ወታደራዊ ተንታኝ አለ። ይህ ወታደራዊ ተንታኝ የቀድሞ የአሜሪካ አየር ኃይል አባል ነው፣ ፓይለት ነው። ኢራቅ ወይም ባግዳድ ውስጥ ዘመቻዎች ላይ ተሳትፈው የነበረ ፓይለት ነው። ማይኪ ኬይ ዘ ሴኩሪቲ ብሪፍ የሚባል ጉዳይ ላይ ትኩረት አድርጎ ይሰራል። ቢቢሲ አይታችሁ ከሆነ አሁን ብቻ ሳይሆን የጋዛው ጦርነት ከጀመረ የጋዛው ጦርነት ላይ ያመጡት እስራኤል ጋዛ ላይ ገብታ ወታደራዊ ዘመቻ ስትጀምር ነው ይህንን ወታደራዊ ሰው ተንታኝ አድርጎ ያመጡት እና ማይኪ ኬይ በቃ በእንደዚህ አይነት ጉዳዮች ላይ እየመጣ ትንታኔ ይሰጣል። አሁንም በዚህው ጉዳይ ላይ ትንታኔውን መስጠት ቀጠለ። ምንድነው የሚለው ማይኪ ኬይ? ፎርዋርድ ቤዙ ያልኳችሁ መጀመሪያ አውሮፕላኖቹ አርፈው ከዛ ያረፉትን አውሮፕላኖች ደግሞ ይዘው ተነስተው ወደ ፓይለቱ ሄዱበት ቦታ ፎርዋርድ ቤዝ የሚለውን ያዙ። በቃ ፎርዋርድ ቤዙና ፓይለቱ ባለበት ቦታ ላይ የ3 ኪሎ ሜትር ርቀት አለ ብሎ ተናገረ። ማይክ ኬይ ነው ይሄን ያለው። የ3 ኪሎ ሜትር ርቀት አለ ፓይለቱ አለ በሚባልበት ቦታ ላይና ፎርዋርድ ቤዙ ባለበት ላይ። ይሄ ፎርዋርድ ቤዝ ምናልባት የሚለው ምንድነው የአይአርጂሲ የኢራን ወታደሮች ሲመጡ ከነሱ ጋር የተኩስ ልውውጥ የተደረገበት ቦታ ማለት ነው። ፓይለቱን እስከሚያድኑ ድረስ ከቨር ለመስጠት የሚያገለግል የተደላደለው አውሮፕላኖችን ለማረፍ ለመነሳት የሚመቻቸው ቦታ እሱ ነበር። እሱ ቦታ ላይ ፎርዋርድ ቤዙ ነው በቃ ዋናው የዚህ የፓይለት ሬስኪው ሚሽን ወይም ፓይለቱን አዳንበት የሚሉት ተልእኮ ማጠንጠኛ ፎርዋርድ ቤዙ ነው። በቃ ይሄ ፎርዋርድ ቤዝ የት ነው ያለው? ይሄ ፎርዋርድ ቤዝ ለምን እዛ ጋር ሆነ ነው ዛሬ ጉዳዩ። እንግዲህ ይሄ ፎርዋርድ ቤዝ ላይ አስቀምጠው 3 ኪሎ ሜትር ርቀት አለው ብሎ ነግሮናል። እንግዲህ ማይክ ኬይ
ይሄንን እነ ማይክ ኬ ያመኑት ወይም እነ ቢቢሲ ያመኑት እነ ኒውዮርክ ፖስት እነ ኒውዮርክ ታይምስ ያመኑት ቁጥር ነው ይሄ ቁጥር የ3 ኪሎ ሜትር ርቀት የሚለውን ቦታ። ከዛ ፓይለቱን ይዘውት መጥተው አውሮፕላን ውስጥ ገብተው ለመውጣት ሲሉ IRGC ደረሰ ተባለ። እና አሜሪካ ምንድነው የሚሉት? IRGC ደረሰ አይደለም የሚሉት። እነሱ አውሮፕላኖቹን ለማንሳት እንግዲህ ከጫኑ በኋላ 100 ወታደሮች ምናምን ከተጫኑ በኋላ ሄሊኮፕተሮቹ ምናምን ከተጫኑ በኋላ ከአውሮፕላኑን እናስነሳ ሲሉ አውሮፕላኑ ጭቃ ያዘው፣ አውሮፕላኑን አሸዋ ያዘው፣ መነሳት አልቻለም። እንዲያውም አፍንጫው ተተከለ። መጀመሪያ እንግዲህ አረፍን ያሉበት ቦታ ነው ይሄ ቦታ። አረፍን ያሉበት ቦታ ባይ ዲፎልት ጭቃ ከሆነ እንደው ፓይለት እኔ እንደው ምን ልላችሁ እንደምችል አላውቅም፣ ግን አንድ ፓይለት አሳረፈው እዛ ቦታ ላይ ባይ ዲፎልት እንደማይነሳ ያውቃል። መጀመሪያ አውሮፕላኑ እዛ ጭቃ ቦታ ላይ እንደማይነሳ ያውቃል። ድንገት ተልኮ አልቆ ከመጣ በኋላ ሊነሳ ሲል ልክ የሆነ መኪና ሞተር ስታስነሱ እምቢ የሚላችሁ ነገር ባትሪ እምቢ ብሎ ወይ ባትሪው ተነቅሎ እምቢ የሚለው ነገር እንደዛ አይነት አጋጣሚ ሊሆን አይችልም። we're talking about የጦር አውሮፕላን ነው እያወራን የምንገኘው። የጦር የትራንስፖርት አውሮፕላን C130 ያውም ሁለቱም፣ አንዱ እኮ አይደለም ሁለቱም። ከዛ አሜሪካዎቹ የሚሉትን ነገር ነው እየነገርኳቸው ያሉት። እነዚህ ሰዎች አውሮፕላናቸው ሲያዝባቸው ሄሊኮፕተሮቹ አይበቁም። 4 ሄሊኮፕተር ነው ያለው። በ4 ሄሊኮፕተር 8 ሰው ብትይዙ ነው። በቀኝና በግራ 4 አድርጋችሁ 8 ሰው ብትይዙ ነው ያለው። የወታደር መጠን ደግሞ ስንት ሰው ነው? 100 ወታደርና ከዛ በላይ ነው። የዴልታ ፎርስና የኔቪ ሲል አባላትም አሉ። እነዚህን ዴልታ ፎርስና ኔቪ ሲልን ያዙ። በኋላ ወታደራዊ ሪታየርድ ተንታኞች ስለ እነዚህ ባለሙያዎች የሚናገሩትን ነግራቸዋል። ኢሚዲየትሊ ምን አደረገን አሉ እነ ትራምፕ፣ ሌላ ቀለል የሚሉ አውሮፕላኖችን ላክን እና እነዛ ቀለል የሚሉ አውሮፕላኖች እዛ ቦታ ላይ ያረፉ። ከዛ ወታደሮቹን ጭነው ሰርቫይቭ ያደረገውን ሰውዬ ጭነው ተነስተው ተመለሱ። ምን ትተው? 2 አውሮፕላን 2 C130 አውሮፕላንና 4 ብላክ ሃውክ የሚባሉት ሄሊኮፕተሮችን ትተው ከዛ እነዛን ሄሊኮፕተሮችና እነዛን የጦር አውሮፕላኖች በኢራን ቁጥጥር ስር መውደቅ ስለሌለባቸው ከአየር ላይ ሆነን አጋየናቸው፣ አፈነዳናቸውና እነሱን እዛው አጋይተን ጥለን ፓይለታችንን ይዘን በሌላ አውሮፕላን ተመለስን። the same place ያ ጭቃሪ የተባለው ቦታ ለC130 አውሮፕላን መንደርደሪያ የማይሆን ሆኖ ከዛ ለሌላ ለመጣ አውሮፕላን ሆነ። ቀለል የሚል አውሮፕላን ላክን ነው የሚሉት። አይኖራቸውም አይደለም፣ ቴክኖሎጂው የላቸውም ልላችሁ ፈልጌ አይደለም። የማናቃቸው ቴክኖሎጂዎች ሊኖሩ ይችላሉ። እውቀታችን የተገደበ ነው፣ መረጃችን የተገደበ ነው። ኧረ በፍጹም የላቸውም ብዬ ልናገር አልችልም። ግን ጥያቄ መጠየቄ ስህተት አይሆንብኝም። ለC130 አውሮፕላን እምቢ ያለ አላስበርር ያለ መሬት መጣ ለተባለው አውሮፕላን እዛው ጋር እንዴት አስበረረው፣ እንዴት አሳርፎ አስነሳው የሚል ጥያቄ ግን ውስጤ ላይ መልሱን አላውቅም። ጥያቄውን ብቻ ነው መጠየቅ የምችለው። በግንባታ ፍጥነታችን የምንታወቀው ዴማ ሆፕ ሪል ስቴት ከሾላ መብራት 50 ሜትር ዝቅ ብሎ G+16 በሆነው አዲሱ ሳይታችን በከፊል ግንባታ ከባለ 1 እስከ ባለ 3 መኝታ ዘመናዊ ቤቶችን ባለ 1 መኝታ 77 ካሬ በ15% ቅድመ ክፍያ ማለትም በ1.4 ሚሊዮን ብር ከፍለው ቀሪውን በግንባታ መሰረት በ2 ዓመት የመረከቢያ ጊዜ ውስጥ የሚጨርሱበት እንዲሁም የንግድ ሱቆችን ከ12 ካሬ እና ከ1 ሚሊዮን 800 ሺህ ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። አሁን ልክ ይህንን ነገር አሜሪካ እየገለጸች ከቆየች በኋላ የት ነው ቆይ ይሄ ቦታ ግን ይላል በጣም በርካታ ተንታኞች፣ በርካታ ተመራማሪዎች። ለመሆኑ ይሄ ቦታ የት ነው ሲባል ዓለም ላይ ኦፕን ሶርስ የሆነ ማንም ገብቶ ሊጠቀመው የሚችል ፕላኔት ላብስ የሚባል የዓለምን ምስል ከሳተላይት የሚሰጣችሁ ዌብሳይት አለ። ገብታችሁ ማየት ትችላላችሁ። ፕላኔት ላብስ ይባላል። ከዛ ፕላኔት ላብስ አልወትሮ ያለመደበትን ያልፈጠረበትን አንድ መግለጫ ወጣ። ምን አይነት መግለጫ? የተጠቃሚዎቻችንን ፍላጎት ሁሉን ለማስተናገድ ጥረት እያደረግን በመሆኑ በኢራን ጉዳይ ላይ የምንጠየቃቸውን የሳተላይት ምስሎች ለ14 ቀናት ያክል አናቀርብም ብሎ መረጃ ወጣ። ፕላኔት ላብስ ላልጠፋ ጊዜ ፓይለቱ ዳነ በተባለ ማግስት ፓይለቱ እሁድ ዳነ ተብሎ ትላንትና ሰኞ ፕላኔት ላብስ ዘጋዋል። ኢራንን በተመለከተ ማቀርባቸው መረጃዎችን ዘጋዋል። ምክንያት አድርጎ ያስቀመጠው ምንድነው? ኢራን ወታደራዊ ተልእኮቿን ስትፈጽም የኔን መረጃዎች እየተጠቀመች ስለሆነ የኔን የሳተላይት ምስል እየተጠቀመች ስለሆነ ያንን ለኢራን የሚደርስ መረጃ ለመከልከል ስል በኢራን ውስጥ ኢራንን በተመለከተ የምጠየቃቸውን በዓለም ላይ ነው ኢራንን በተመለከተ የምጠየቃቸውን ማንኛውም የሳተላይት መረጃዎችን አልሰጥም፣ አላቀርብም። ለ14 ቀናት ያክል ነገሩ ፕሮሰስ እየተደረገ ይቆያል። ይህንን በማድረጌ ይቅርታ ጠይቃለሁ አለ ፕላኔት ላብስ። በእውነት ነው የምላችሁ በጣም የባሰ ጥያቄን ያናረው ጉዳይ ይሄ ነው። ፕላኔት ላብስ ላልጠፋ ጊዜ ላልጠፋ ቀን ፓይለቱ ተረፈ በተባለ በማግስቱ ኢራንን በተመለከተ ቢኮዝ ጥያቄው በቃ መጣ።
ነገሩ ምኑ መሰላችሁ ሎኬሽኑ አሁን ቅድም 32 ዲግሪ 15 ኢንች ምናምን 30 እንዲ ቋንቋው እንዴት እንደሚነበብ አላቅም እኔ ቁጥሩ እንዴት እንደሚነበብ የጂኦግራፊ ምናምን ተማሪ አይደለሁም ሞር ሂስትሪና ሌላው ነገር ይመችኛል እና እንደዚህ ሎኬሽኖቹ የሚቀመጡበት መንገድ አለ በቃ ይሄ ቁጥራዊ መረጃው በምስሉ ላይ እንደምታዩት 32 ዲግሪ እንደዚህ 15 ኢንች ምናምን እንደዚህ ከዛ 51 ዲግሪ ምናምን ኢስት 32 ዲግሪ ምናምን ኖርዝ ሶ ቨርቲካልና ሆሪዞንታሊ ያሉት መስመሮች አሉ አይደለ ወደ ታችና ወደ ጎን የሚሰመሩት ከላይ ወደ ታች የሚሰመረውና ከቀኝ ወደ ግራ የሚሰመረው መስመር አለ ሶ እነዛ የሚገናኙበት መስመር ማለት ነው ስፔሲፊካሊ ሎኬሽኑ ሶ ጂፒኤስ ላይ ማፕ ላይ ካርታው ሲነበብ እዚህ ሁለቱ መስመሮች የተገናኙበት ቦታ ነው ማለት ነው ኤግዛክትሊ ሎኬሽኑ ሶ ኤግዛክትሊ ሎኬሽኑን በተመለከተ በጣም ብዙ መረጃዎች መጡ የት ነው ይሄ ሎኬሽን ፎርዋርድ ቤዙ የቱ ጋር ነው ያለው ፓይለቱ የወደቀው የቱ ጋር ነው ያለው እየተባለ መረጃው መጠየቅ ሲመጣ ፕላኔት ላብስ ምን አደረገ ኢራንን በተመለከተ የሚያቀርበው መረጃ ዘጋ ደነገጥን እኔን ጨምሮ በዚህ ጉዳይ ላይ የምንከታተል ሰዎች ምን ተፈጠረ ፕላኔት ላብስ ምን ነካው ኢንዲፔንደንት ነው ፕላኔት ላብስ ከዚህ ቀደም እንደዚህ አድርጎ ያውቅ ነገሩ ይቀጥላል ከዛ ኢራን ምን ብትል ጥሩ ነው ኢራን መግለጫ ወጣች ይሄ ነው በቃ ቀደም ብዬ ነገርኳችሁ የመረጃው ጦርነትን ከሰሜን ወደ ደቡብ የቀየረው ይሄኛው ዜና ነው ከኢራን በኩል የወጣው መረጃ ደግሞ ማለት አሜሪካ እስከዚህ ሰዓት ድረስ በኢራን ላይ ልክ ፓይለቱን ካዳነች በኋላ በኢራን ላይ አጥቸው የነበረውን የአየር ላይ የበላይነት መልሼ በእጄ ማስገባት ችያለሁ እያለች ነው አሜሪካ ኢማጂን እነ ፎክስ ኒውስ እነ ቢቢሲ በቃ የሚሰሩትን ትንታኔ ስትመለከቱ የኢራን ሰማይ በቃ አሜሪካ ፈላጅ ቆራጭ ሆናበታለች ድጋሜ በቁጥጥሯ ውስጥ አስገብተዋለች እኔ ባለፈውም ብያቸዋለሁ የአየር ላይ የበላይነት አሜሪካ መኖር አለመኖሩ የምናረጋግጠው ከዚህ በኋላ በሚኖረው ጊዜ ሁለት የጦር ጀት ወደቀ በተባለበት ቀን ነው ይሄን የሰራው ታስታውሳለሁ ሁለት የጦር ጀት ወደቀ በተባለ ቀን ነው የሰራውትና ከዚህ በኋላ በሚኖሩት ጊዜ ሌላ አንድም የአሜሪካ የጦር ጀትና ሄሊኮፕተር የማይወድቅ ከሆነ በእርግጥም አሜሪካ አላት በኢራን ላይ ብያችሁ ነበር አንፎርቹኔትሊ ግን ኢቭን እሁድለት እኔ ቅዳሜ ኦር አርብለት እንደዛኛ ዜና ሰርቼላችሁ እሁድለት ፓይለቱን አዳንን ባሉ ቀን 6 ሁለት የጦር አውሮፕላንና 4 ሄሊኮፕተር ነው የጋየው የት ኢራን ውስጥ የጋየው አሜሪካ ራሴ መትቼ ነው ያጋየው ተመተለው እነ ኢራን እኛንን መተን ያጋየ ነው የሚሉት 6 2 C130 4 ሄሊኮፕተር ከዛ ኢራን ትላንትና ምን አለች አሜሪካ ፓይለቱን አዳንኩኝ ፓይለቴን አትርፍ ያለው ትላለች እንጂ ወትሮም የገባችሁ ፓይለት ለማዳን አልነበረም የገባችሁ ኢስፋሃን ውስጥ የነበረ አለ ብላ የምታስበውን የበለጸገ ዩራኒየም ኢንሪችድ ዩራኒየም እሱን ለመውሰድ ነበር የገባችሁ እሱን ለመውሰድ ጥረት ስታደርግ ደርሰን ነው 6 አውሮፕላኖች የጋዩትና ጥለው የወጡት እንጂ ፓይለት የማዳን ተልዕኮ አልነበረም በቃ ነገሩ ስለ ፓይለት አልነበረም ስለ ዩራኒየም ነበረ ይህ መግለጫ ከኢራን ሲወጣ ተደበላለቀ ሁሉም ነገር ተደበላለቀ ነው የምላችሁ ዓለም ላይ ያለው አሜሪካን በተመለከተ ይሄንን ጉዳይ የምንከታተል ሰዎችን ነው አሁን እያሰብኩ ያለሁት ገብቷችኋል እኔን እናንተን ያለውን ነገር ነው ዓለም ላይ ያለው ነገር ተደበላለቀ ስላችሁ ከዚህ ከኛ ካለንበት ሰርክል አንፃር ነው ዓለም ላይ በዚህ ጉዳይ ላይ የምንከታተል ሰዎች እኛም ያው በጉዳዩ ስለምንወደው መከታተል ስለምንፈልግ አይደለ እንዲህ በየዕለቱ ፖድካስት የምንሰራው እናንተ የምትከታተሉ ስለዛ አይደለ በዓለም ላይ በየሁሉም ሀገር አለ እንደዚህ አይነት ሁሉም ሀገር ውስጥ ይሄንን ጉዳይ ስራዬ ብሎ የሚከታተል ሰው አለ እና በእኛ ሰርክል ውስጥ አድርጋችሁ አስቡልኝ ነገሩ ተደበላለቀ በቃ እንደ አዲስ ጥያቄው ተነሳ እንዴ ወትሮም አሜሪካ ለካ ዩራኒየም ልትወስድ ነበር የገባችሁ አስባችሁታል ለዶናልድ ትራምፕ ከፓይለቱን ማዳን በላይ የኢራንን ዩራኒየም በእጃቸው አስገቡ ማለት በቃ ጦርነቱ አለቀ ነበር ጦርነቱ ሊትራሊ አለቀ ከዛ በኋላ ዶናልድ ትራምፕ ምንም ጉዳይ አይኖረውም ነበር ቢኮዝ አሁን ኮዝ አጥቷል የሚያሳካው ነገር አጥቷል ሆርሙዝ ሰርጥን አዘግቷል ሆርሙዝ ሰርጥ የተዘጋው በዶናልድ ትራምፕ ምክንያት ነው በኔታንያሁ ምክንያት ነው እንደምታውቁት ዓለም ላይ እንደዚህ አይነት የነዳጅ ቀውስ አስከትሏል ከዛ በተጨማሪ ደግሞ ዩራኒየም አለ የሚሉት ዩራኒየም በእጃቸው አልገባ የጦር ጀቶቻቸው እየረገፉ ፓይለቶቻቸውን የማዳን ስራ እንኳን እንዴት እንግዲህ ስንት ዋጋ እንዳስከፈለ ባመኑት እነሱ ባመኑት እንኳን አንድ ፓይለት ለማትረፍ የከፈሉትን ዋጋ እነሱ ያውቁታል ከባዱ ነውባቸዋል ዩራኒየም አገኙ ማለት በዚህ ደረጃ 400-500 ኪሎ ግራም የሚገመት 60 ከመቶ የበለጸገ ዩራኒየም አላት አይደለ ክሊርሊ ይሄን ጉዳይ እናውቃለን ተደጋጋሚ ፕሮግራም ስለሰራንበት በዚህ ጉዳይ እና እሱን ማግኘት ቻለ ማለት በቃ ጦርነቱ አለቀ ነበር ኢራንም ያለችው ይሄንን ለማሳካት ነበር የመጡት ይሄንን ለማሳካት መተው ሳይሳካላቸው ሳይሆንላቸው ተመልሰዋል ከዛ ይሄን ሲናገሩ ምን ማጣቀሻ ያቀረቡ መሰላችሁ ፓይለቱ ወደቀ የሚሉበት ቦታና ፎርዋርድ ቤዙን ሰራን የሚሉበት ቦታ ለምንድነው ይሄን ያክል የተራራቀው እንዲያውም እነሱ የሚሉት መሰላችሁ ፓይለቱ ወደቀ የሚሉት ደቡባዊ ኢራን ውስጥ ነው አክቹሊ ኩዚስታን ሲባል ሰምታችኋል ጋይስ ፓይለቱ የተወደቀ ሲባል እኔ ማቀው መጀመሪያ የጻፍኳቸው ማስታወሻዎችም አሉ በጻፍኳቸው ማስታወሻዎቼ ላይ በቃ
ኩዚስታን ብዬ ጽፌያለሁ መጀመሪያ ላይ it was a race against time ሎካል ፒፕል እየፈለጉት ነው ኩዚስታን በሚባል ቦታ ላይ ብዬ ጽፌያለሁ። ከዛ እየቆየ ሲመጣ ነው ደግሞ አሁን ነገር ወደ ኢስፋሃን ወደሚባለው አካባቢ የተገናኙ። ኢስፋሃን ማለት የኢራን የኒውክሌር ማብለያ ጣቢያ ያለበት ቦታ ነው ኢስፋሃን። አሁን 3 ቦታዎች አሉ ፎርዶ፣ ኢስፋሃንና ቡሻር። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ፎርዶንም መተውታል፣ የኢስፋሃንን መተዋልና አሜሪካና እስራኤል ፎርዶንም ኢስፋሃንንም ባሻርንም መተዋል ቡሻር የሚባለው። ታዲያ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ምን ብሏል? ከነዚህ ከ3 ቦታዎች ከ3ቱ በአንድ ውስጥ የኢራን 60% የበለጸገ ዩራኒየም ተደብቋል ተቀብሯል ብሎ ይፋ ያደረገው መረጃ አለ። ኢስፋሃን ላይ ሄዱ እነዚህ ሰዎች። ሰውየው የወደቀው ፓይለቱ የወደቀው ኢስፋሃን አይደለም። ፓይለቱ የወደቀው የት ነው? ኩዚስታን። እነሱ የሄዱት የት ነው? ኢስፋሃን። ይሄ ነገር ነው መጀመሪያ ቅድም ሳቅ ይፈጥርብኛል ፈገግታ ያጭርብኛል ያልኳችሁ። ማለት በጣም ብዙ ብናገር ደስ ይለኝ ነበርና ግን ስሜታዊ ላለመሆን እየታገልኩ ነው በጣም። ኢራኖች ያሉት ይሄንን ነው። ለምንድን ነው ወደ ማዕከላዊ ኢራን ነገሩ የመጣው? ከደቡባዊ ኢራን መጀመሪያ ደቡባዊ ኢራን ላይ ወደቀ ሲባል የነበረው ጉዳይ ፍለጋው ሲፈጸም ግን ወደ ማዕከላዊ ኢራን መጥቷል። ቅድም የነገርኳችሁን አስታውሱ። እነ ማይኪ ኬይ የዛ የቢቢሲ ወታደራዊ ተንታኝ አልኳችሁ ምን ብለዋል? የ3 ኪሎ ሜትር ርቀት አለው የሚለውን አምነዋል። እነሱ የ3 ኪሎ ሜትር ርቀት አለ የሚለውን አምነዋል። አሁን ደግሞ ኢራን የምትለው 3 ኪሎ ሜትር አይደለም ነው 300 ኪሎ ሜትር ነው የምትለው ኢራን። 300 ኪሎ ሜትር በኩዚስታንና በኢስፋሃን መካከል 300 ኪሎ ሜትር ልዩነት አለ ነው የምትለው። እንደነ ዋርዞን የመሰሉ በዚህ ጉዳይ ላይ ትንተና የሚሰጡ ምርመራ የሚያደርጉ ሰዎች ምናልባትም የ20 ኪሎ ሜትር ርቀት አለ የሚል ሐሳብን ያነሳሉ። የ20 ኪሎ ሜትር ርቀት አለ በማንና በማን መካከል? ፎርዋርድ ቤዙ ባለበት ቦታ ላይና አብራሪው በወደቀበት ቦታ ላይ መካከል የ20 ኪሎ ሜትር ርቀት አለ። ሌላኛው ነገር ደግሞ ፎርዋርድ ቤዙ የተሰራበት ቦታ ማለት እነዚህ አውሮፕላኖቹ የጋዩበት አሜሪካ አውሮፕላኖችን አጋየሁበት ሄሊኮፕተሮችን አጋየሁበት የምትለው ቦታ ከኢስፋሃን የኒውክሌር ጣቢያ የስንት ሰዓት ርቀት ቢሆን ጥሩ ነው? እስኪ ጊዜ ልስጣችሁ። የስንት ሰዓት ርቀት ቢሆን ጥሩ ነው? የአንድ ሰዓት ተኩል ርቀት ላይ ነው የሚገኘው ይሄ ፎርዋርድ ቤዝ እና አሜሪካ የሰሩት ፎርዋርድ ቤዝ ከፓይለቱ ይልቅ ለኢስፋሃን የኒውክሌር ጣቢያ ይቀርባል። የተከታተላችሁ ነው። ምን እየሆነ እንዳለ እየገባችሁ ነው። ፓይለቱ በወደቀበት ቦታ ፎርዋርድ ቤዝ የሚባለው እንደ ጋሻ አድርገን ሰራ ነው በሚሉት ቦታ ከዛ በኋላ የኒውክሌር ማብለያ ጣቢያው ባለበት ቦታ በነዛ መካከል ያለው ርቀት የፎርዋርድ ቤዝ ከፓይለቱ ይልቅ ለኢስፋሃን የኒውክሌር ማብለያ ጣቢያ ይቀርባል። this is not a conspiracy, this is fact። ዋርዞን በጣም ታማኝ ሆነ በእንደዚህ አይነት ጉዳዮች ላይ ምርመራ የሚያከናውን ዌብሳይት ነው። ገብታችሁ ተመልከቱት ዋርዞን ላይ። ከዛ ቬሪፋይድ የሆኑ የትዊተር ሃንድሎች አሉ የምነግራችሁ። ለምሳሌ ያክል በዚህ ጉዳይ ላይ እንትኖችን ምርመራዎችን አከናውነው በተለይ የሎኬሽኖቹ ጉዳይ ማለት ነው የሎኬሽኖቹን ጉዳይ ምርመራ አከናውነው የሚሰሩ እንትኖች በትዊተር ላይ ይዟቸው የወጡ እንትኖች አሉና መረጃዎች አሉና እነሱን የትዊተር መረጃዎች ልንገራችሁ። መረጃውን ካቀረቡት መካከል ለምሳሌ ኦሲን ቴክኒካል ቬሪፋይድ የሆነ የትዊተር ሃንድል ነው። ስለ ሎኬሽኖቹ በዝርዝር ያስቀመጠው ትንታኔ አለ። ኦሲን ቴክኒካልን ገብታችሁ ማየት ትችላላችሁ። ዋርዞንን ነግሬያችኋለሁ። የዋርዞን ጉዳይ ሌላ ተጨማሪ ነገር ማክልላችሁ ይኖራል። ግን የዚህ የቦታዎችን ጉዳይ በተመለከተ ኦሲን ቴክኒካልን ስትመለከቱ ከዛ በኋላ ተያይዘው የሚመጡላችሁ ሌሎች ዝርዝር ነገሮች አሉ። ድሮፕ ሳይት ሌላው ትዊተር ላይ ያለ ይህንን ጉዳይ ወይም ኤክስ ላይ የሚገኝ ይህንን ጉዳይ ይዞ የወጣ የኤክስ ገጽ ነው። የቦታዎቹን በተመለከተ እንግዲህ የት ነው ቦታ የወደቀው? በቃ እናንተ ራሱ ገብታችሁ ዶቶቹን መገጣጠም ትችላላችሁ። ቦታው የት ነው የወደቀው? ደቡባዊ ኢስፋሃን፣ ኩዚስታን፣ ባህር ያሳን ምናምን እንደዚህ የሚባሉ ቦታዎች አሉ። ወደ 4-5 ቦታ ለምንድን ነው የምንሰማው? አንድ ፓይለት ወደቀ የተባለበት ቦታ ላይ 4-5 ቦታ ለምንድን ነው የምንሰማው? ከዛ ከምንም በላይ በቃ ፕሩቭን የተረጋገጠው ነገር ምን መሰላችሁ? ፎርዋርድ ቤዝ ተብሎ የተሰራው ቦታ 3 ኪሎ ሜትር ይሁን በቃ አሁን ቢቢሲ እንዳለው 3 ኪሎ ሜትር ከፓይለቱ ጋር ይቀርባልን ብለን እናስብ። 300 ኪሎ ሜትርም ኢራን እንደምትለው ይሁን። ገለልተኛ ነን የሚሉ አካላት 20 ኪሎ ሜትር ያደርጉታል ብያቸዋለሁ። ብቻ ይሁን። ለኢስፋሃን ግን ለኢስፋሃን የኒውክሌር ጣቢያ የ1 ሰዓት መንገድ ድራይቭ ነው እሱ የ1 ሰዓት መንገድ ርቀት ላይ ነው የሚገኘው ይሄ ፎርዋርድ ቤዝ። ከዛ ወታደራዊ ተንታኞች አሜሪካውያን ናቸው። አንድ በጣም የምከታተለው ስኮት የሚባል የቀድሞ የአሜሪካ ወታደራዊ የኤርፎርስ አባል አለና ይሄ የኤርፎርስ አባል ስኮት ብራት ይባላል። ደጋግሞ እንደዚህ አይነት ጉዳዮች ላይ አስተያየቱን ይሰጣል እና የዚህ ሰው የአስተያየት ሎጂኮች የሚከተሉት ናቸው። ምን ይላል መሰላችሁ? ሬስኪው ሚሽን ላይ አንድ ፓይለትን የማዳን ተልእኮ ላይ ዴልታ ፎርስ እና ኔቪ ሲል ቅድም አስታውስ ያልኳችሁ እነዚህ ነው። የዴልታ ፎርስ እና የኔቪ ሲል እንዴት ነው የሚላከው? ዴልታ ፎርስ እና ኔቪ ሲል ለስፔሻል ኦፕሬሽን ነው የሚላኩት ነው ብሎ የሚከራከር ይሄ እንግዲህ አሜሪካዊ የቀድሞ ወታደር የነበረ የአሜሪካ አየር ኃይል አባል የነበረ ሰው ነው። ነጻነት ላቁ አይደለም ይሄን ይያለ ያለው ይሄ የቀድሞ የአሜሪካ ወታደራዊ አባል የነበረ ሰው ነው የሚናገር። የአሜሪካን ወታደራዊ ተልእኮች ኦፕሬሽኖች ጠንቅቆ የሚያውቅ ሰው ነው። እኔ አሁን ዴልታ ፎርስ ምንድነው ብትሉኝ ምን እንደሆነ አላውቅም። ኔቪ ሲል ምንድነው ብትሉኝ ምን እንደሆነ አላውቅም። ይሄ ወታደራዊ ጀነራል
ጀነራል ግን ምን እንደሆኑ ለምን እንደተፈጠሩ ምን እንደሚሰሩ ያውቃል። ሬስኪው ሚሽን ወይም እንደዚህ ሰው የማዳን ተልእኮ ሲሆን የሚላኩት ደልታ ፎርስና ኔቪ ሲሎች አይደሉም፣ ሌሎች ክፍሎች ናቸው የሚላኩት፣ ሌሎች ወታደር ክፍሎች አሉ። እና ለሬስኪው ሚሽን ለምሳሌ የመጀመሪያውን ፓይለት ለማዳን ምንም በቀላሉ ነበር አድነውት የነበረው። እንደምታስታውሱት የመጀመሪያውን ፓይለት በቀላሉ አድነውት ነበር። ከዛ ሁለተኛውን ፓይለት ለማዳን በመቶዎች የሚቆጠሩ ወታደሮች ያው የደልታ ፎርስና የኔቪ ሲል አባላት እንዴት ይላካሉ ነው የዚህ ሰው የክርክር። ስለዚህ የተላኩት ሰዎች በራሱ ወታደር ተብለው ይህንን ተልእኮ እንዲፈጽሙ የሬስኪው ሚሽኑን እንዲፈጽሙ የተላኩት ሰዎች በራሱ ሌላ ጥያቄን እያጫሩ ያሉ ጉዳዮች ናቸው ማለት ነው። ሌላኛው ነገር አሁን C130 የሚባለውን የጦር አውሮፕላን የትራንስፖርት አውሮፕላን ነው ብለናል። አጋይተናል ብለዋል እና አሜሪካ ሄሊኮፕተሮቹን መተናል አጋይተናል ሲሉ አልሰማናቸውም። በግልጽ እንደሚታወቀው እነዚህን አውሮፕላኖች መተናል ያሉት እና አሜሪካ ለምንድን ነው? እነዚህ አውሮፕላኖች በሚነሱበት ሰዓት ላይ ጭቃ ያዛቸው ወይም አሸዋ ያዛቸው መንደርደር አልቻሉም አሉ አይደለ? ስለዚህ በነ ኢራን እጅ ከሚወድቁ ብናጋያቸው ይሻላል ብለን አጋየናቸው አሉ። እሺ እነዚህን አጋየን የሚሉት አውሮፕላን ማንን ነው? C130 ነው። መንደርደር የሚፈልገውን ለመነሳት ለመብረር ማኮብኮብ የሚፈልገውን አውሮፕላን ከመቼ ወዲህ ነው ሄሊኮፕተር ማኮብኮብ የሚፈልገው? ከመቼ ወዲህ ነው ሄሊኮፕተር ሲበር ሊትራሊ ሄሊኮፕተር የሚባለው ነገር ሲነሳ ሲያርፍ ከመቼ ወዲህ ነው ሄሊኮፕተር ማኮብኮብና መንደርደር የሚፈልገው? ሄሊኮፕተሮቹን ለምን ያጋዩዋቸዋል? ሄሊኮፕተሮቹ ፎርሹር የራሳቸው ፓይለት አላቸው። የነዳጅ እጥረት ያጋጥማቸዋል እንዳትሉ ይሄ የመጣው C130 የሚባለው አውሮፕላን አንደኛው ስራው እነሱን ነዳጅ መሙላት ነው። ሄሊኮፕተሮቹ ነዳጅ መሙላት ነው። ሄሊኮፕተር እኮ አላጋዩም ካላችሁ በዚህ ምስል ላይ እንደምትመለከቱት እነዚህን ሄሊኮፕተሮች በዚህ ስፍራ ላይ ለመውደቃቸው ማረጋገጫ ይሄ ነው። ዋርዞን ነው ይሄንን ይዞት የወጣው። አሁን እነዚህ የምታዩቸው ምስሎች ሊትል በርድስ እያሉ የሚጠሯቸው አሜሪካዎቹ ለእንደዚህ አይነት ተልእኮ የሚጠቀሟቸው ሄሊኮፕተሮች ናቸው። እነዚህ ሄሊኮፕተሮች ቁጭ ይላሉ። ጭቃ ያዛቸው አሸዋ ያዛቸው ብሎ ሰበብ አይመጣም። እነሱ ጋር ቁጭ ይላሉ፣ ያርፋሉ፣ ብድግ ይላሉ፣ ይነሳሉ። አለቀ። ቨርቲካል ነው ላንዲንጋቸውና የሚያርፉትም የሚነሱትም ቨርቲካሊ ነው። የጦር አውሮፕላኖች ናቸው ሆሪዞንታሊ የማኮብኮብ ምናምን የሚያስፈልጋቸው። እነዚህ አራት የሚሆኑ ውድ የአሜሪካ ሄሊኮፕተሮች ብድግ ብለው ለምንድን ነው ያልሄዱት? ጭቃ ያዛቸው ከተባለ C130 እና C ምናምን የሚባሉት የጦር አውሮፕላኖች ጭቃ ያዛቸው መንደርደር አቃታቸው ከተባለና ኦኬ እሺ እነሱ መንደርደር አቃታቸው፣ ስለዚህ አሜሪካ ራሷ አጋየቻቸው በሉ ኦኬ። ሄሊኮፕተሮቹ ግን እንዴት ይጋያሉ? ሄሊኮፕተሮቹ እንዴት በምን አይነት አግባብ ነው ሊጋዩ የሚችለው? ሄሊኮፕተሮቹ ተጓጉዞ የሚመጡበት ምክንያት የነዳጅ እጥረት እንዳያጋጥማቸው ነው እንደምታውቁት። ራይት ናው ግን እዛው ቦታ ላይ ነዳጅ ሊሞላ የሚችል አውሮፕላን አለ ማለት C130። ስለዚህ C130ን ጭቃ እንደያዘው መብረር እንደማይችል ስታውቁ ሊሆን የሚችለው ነገር ምንድነው? በቃ ሄሊኮፕተሮቹን ይዘን እንሂድ አይደለም። አንድ ሲደመር እንዳይመስላችሁ ይሄ ነገር ወታደራዊ ሳይንቲስት መሆን ይጠይቃል ይሄንን ለማሰብ። 130 ያንን አውሮፕላኑን እናጋየው። ሊትል በርድስ የሚባሉትን ብላክ ሃዋክ ሄሊኮፕተሮች ግን ምክንያቱም እነሱ ጭቃ ያዛቸው የሚባሉ አይደለም። ጭቃ ሊይዛቸው አይችልም። ቁጭ ይላሉ፣ በዛ መልኩ ያርፋሉ። ጭቃ ኖረም አልኖረም ብድግ ብለው ይሄዳሉ አይደለም። እውነታው ይሄ ነው። ነገር ግን እየተባለ ያለው ነገር ከዛ ፍጹም ተቃራኒ በሆነ መልኩ ዋርዞን ይዞት በወጣው ምስል ላይ በግልጽ እንደሚታየው ሄሊኮፕተሮቹም ጋይተዋል። ተመልሰው በረው መሄድ የሚችሉት እነዚህ ሄሊኮፕተሮች በረው መሄድ አይችሉም እንዳትሉ ከቀናት በፊት እዛው ኢራን ውስጥ ኢቭን አየር ላይ ሪፊውል እየተደረጉ ነው ማለት። በጣም እኮ ቴክኖሎጂያቸው የሚገርም እኮ አላቸው አሜሪካ። ብዙ የሚያስገርሙ ነገሮች እኮ አሏት። እኔ እንደው ይሄ ዲሰፕሽን እንትን የሚሉት ነገር ነው የሚያስቀኝ። ነገሩን አጀንዳውን በሚፈልጉት መልኩ የብዙዎች በቃ ፕሮፓጋንዳውን ተቆጣጥረው ለመቀጠል የሚያደርጉት ነገር ነው እያሳቀኝ ያለው ዚስ ዴይስ። አየር ላይ እየተሞሉ የሚበሩ ሄሊኮፕተሮች ናቸው። አይተናቸዋል በቪዲዮ አየር ላይ ነዳጅ ሲሞላላቸው። አየር ላይ ነው የምላቸው። የመጀመሪያውን ሄሊኮፕተር ይዘውት የወጡት እነሱ ናቸው። የመጀመሪያውን ፓይለት ይዘውት የወጡት እነሱ ናቸው። ያውም የኢራን ባሲጅ ታጣቂዎች እየተኮሱባቸው AK-47 እየተኮሱባቸው እንዴት አምልጠው እንደሄዱ አይተናል በቪዲዮ። እንደዛ ያደረጉ ሄሊኮፕተሮች አሁን እንዴት ነው ጭቃ ያዛቸው ተብሎ ሊጋዩ የሚችለው? lot of questions፣ በጣም ብዙ ጥያቄ። ይሄ ለጊዜው የተፈጠረብኝ ጥያቄዎች ናቸው። እነዚህ ለጊዜው የተፈጠረብኝ ጥያቄዎች ናቸው። ባለፈው ለዚህ ነው ከጊዜ ጋር አብሮ የምናያቸው አብሮ መልስ የምንሰጣቸው ብዙ ጉዳዮች አሉ ያልኳችሁ። ለዚህ ሆነስትሊ sometimes በጊዜ ታይም ማሽን ቢኖርና 25 ዓመት 30 ዓመት 20 ዓመት ወደፊት መሄድ ቢቻል ቢኮዝ ከሆኑ ዓመታት በኋላ CIA ይሄንን እንትን በተመለከተ ይሄንን ዘመቻ በተመለከተ ሪፖርቱን አንክላሲፋይ ማድረጉ አይቀርም። አሁን ሪፖርቱ
ክላሲፋይ ነው፣ በቃ ሚስጥራዊ ነው፣ ቶፕ ሴክሬት ነው። ራይት ነው። እነ ዶናልድ ትራምፕ እንዲያውም ስለዚህ ስለ ፓይለት ጉዳይ የሚዘግቡ ጋዜጠኞችን አስራለሁ እያሉ ነው አሉ። ኤኒዌይ ያን ያክል ነገሩን ሊያፍኑት ፈልገዋል። ከሆነ ከ20 ዓመት ከ25 ዓመት በኋላ ግን አሁን ትራምፕ መተው የእነንትናን ፋይል የነ ጆን ኤፍ ኬኔዲን ግድያ ምናምን ክላሲፋይ ያደርጋለሁ ምናምን ሲሉ እንደነበረው የሆነ ሰው ይመጣና እነዚህ ፋይሎችንም ክላሲፋይ ያደርጋቸዋል። ያኔ ምን እንደተዋሸን ምን አሁን ብዙ ነገር አሁን እነዚህ ክላሲፋይ ሲደረጉ አሜሪካ ውስጥ ሪፖርቶች የሲአይኤ ሪፖርቶች ይፋ ሲደረጉ በጣም ዓለም ይደነቃል እኮ ታውቃላችሁ። በስማም እንዲህ ነበር ያዋሹን ይላል። ኢቭን በኢትዮጵያ መፈንቅለ መንግስት ላይ አይታችሁ ከሆነ 1983 መንግስት ሲፈጠር መንግስቱ ኃይለማርያም ሲወድቅ አብዮቱን በተመለከተ ስንት ነገር እኮ ነው ያለው። ሲአይኤ ኢትዮጵያን በተመለከተ ለምሳሌ አንክላሲፋይ ያደረጋቸው ሪፖርቶች እንዴት እንደሚያስገርሙ እና አይዊሽ ዛት የሆነ ከ20 ዓመት የሆነ ታይም ማሽን ኖር ያልኳችሁ ለዛ ነው። ወደፊት 20 ዓመት 25 ዓመት ምናምን ሄደን ማየት ብንችል አሁን ላይ አለ የሚባለውን ሪፖርት በተመለከተ ክላሲፋይ የሚደረግ ሪፖርቱን ስናይ ያኔ ምናልባት እንስማማ ይሆን ይችላል። ለጊዜው በልዩነታችን እንቀጥል። እመኑ ብላችሁ አታስገድዱን። እኛም እንደዚህ አይነት ሀሳቦች እንደዚህ አይነት ጥያቄዎች ስላሉ የእነዚህን ጥያቄዎች መልስ እስከምናገኝ ድረስ አዎ አሜሪካ ፓይለቱን አድናለች፣ አሜሪካ ፓይለቱን ልታድን የገባችሁ ፓይለቷን አድናለች ምናምን የሚለውን ነገር ባለመቀበላችን በቃ እንትን አትበሉ፣ ጅጅ አታርጉ። በማስረጃ ደግሞ እየጠየቅን ይሄው ሎኬሽኑ እንደዚህ ነው 30 ዲግሪ ኢስት 50 ዲግሪ ኖርዝ ምናምን እያልኩ ሎኬሽኑ ስፔሲፊክ ሎኬሽኑ እንኳን ያነሳውላችሁ ነው። ለኢስፋሃን ለሚባለው የኒውክሌር ማብለያ ጣቢያ በአንድ ሰዓት ርቀት ላይ የሚገኝ ቦታ ላይ ያረፉት ከፓይለቱ ይልቅ ለኒውክሌር ማብለያ ጣቢያው ይቀርባሉ። መልሱልን እነዚህን ጥያቄ። አለመመለስ መብታችሁ ነው። አለመመለስ መብታችሁ እንደሆነ ሁሉ እኛም እንደዚህ ብለን ማሰብ መብታችን እንደሆነ እንድትረዱልን እንፈልጋለን። ለማንኛውም ዛሬ የፕሮፓጋንዳ ጦርነቱ ምን አይነት ደረጃ ላይ እንዳለ ነው እንግዲህ እንድትረዱ የፈለኩት። ወደፊት ደግሞ አዳዲስ ነገሮች መምጣታቸው አይቀርም። እነዛን አዳዲስ ነገሮች ይዤላችሁ መጣ ይሆናል። ዛሬ በጣም ከባድ ቀን ነው። በሌሎች ጥንቅሮቻችን ላይ የምንመለከተው ጉዳይ አለ። ይሄ ትራምፕ 2 ሰዓት አይደለ እስከ ዛሬ ማታ እስከ ማክሰኞ ማታ 2 ሰዓት ድረስ ነው የቀጠሩትና ትላንትና በሰራሁት መሰረት በጦር ወንጀልና ከጦር ወንጀለኝነት ፊት የሚደረግ ትንቅንቅ ነው እና በጣም ከባድ ቀን ነው ዛሬ ለኢራን። ዶናልድ ትራምፕ ተናገሩት ልክ ያደርጉታል ወይ ሳያደርጉት የሚለውን ነገር አብረን እናያለን። ለዛሬ የተዘጋጀሁት ጉዳይ ግን ይህን ይመስል ነበር። ከዚህ ከፓይለቱ ማዳን ጋር ተያይዞ እየተነሱ ያሉ አሁናዊ ጥያቄዎች እነዚህ ናቸው። ዓለም ላይ አሁን እየተነሱ ያሉ ጥያቄዎች እነዚህ ናቸው። አንፖፑላር ኦፒኒዮኖች ናቸው። ሜንስትሪሚንግ ሚዲያ ላይ አታገኟቸውም። እነዚህን ጉዳዮች ሜንስትሪሚንግ የሚባሉ ሚዲያዎች ላይ አታገኟቸውም። ምክንያቱም በቃ ሴንሰርድ ነው። ትራምፕም እንዳልኳቸው አስራለሁ እያሉ ነው። ይህን ይመስል ነበር የዛሬ ጥንቅር። ሀሳብ አስተያየቶቻችሁን በኮመንት መስጫ ላይ ያስቀምጡልን። ነጻነት ላቀው ነበርኩኝ ከመለያ ዝግጅት ክፍላችን ጋር በጋራ በመሆን አብረን ቆይታ አድርገናል። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በግንባታ ፍጥነታችን የምንታወቀው ዴማ ሆፕ ሪል ስቴት ከሾላ መብራት 50 ሜትር ዝቅ ብሎ G+16 በሆነው አዲሱ ሳይታችን በከፊል ግንባታ ከባለ 1 እስከ ባለ 3 መኝታ ዘመናዊ ቤቶችን ባለ 1 መኝታ 77 ካሬ በ15% ቅድመ ክፍያ ማለትም በ1.4 ሚሊዮን ብር ከፍለው ቀሪውን በግንባታ መሰረት በ2 ዓመት የመረከቢያ ጊዜ ውስጥ የሚጨርሱበት እንዲሁም የንግድ ሱቆችን ከ12 ካሬ እና ከ1 ሚሊዮን 800 ሺህ ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን።